እነሱንም አሳቀቂ እደፋቸው አንድ ባንድ እየለቀም ከዛ ሄድለታለሁ መጨረሻ ዝም በይ አንቺ ዝም በይ እንደው ሚስቱ ቤት እኮ ነው ያለችው እኮ ሚስቱ ቤት ነው ያለችው መጀመሪያ ከሷ ጀምራለሁ ወዴት ነው የምትሄደው ቆይ እንዴ ተረጋጋ መሬቴን እፈልጋለሁ አሁን እሺ እሱ እንዴት እናደርግ አጣራልኝ ይሄ መሬት የኛ እንደነበረ አጣራ እልፍ ምስክር አለኝ አባቴ ሸጠልኝ ለሚለው ነገር 10 ሳንቲም ቤሳ ቤስቲን ከሱ አልተቀበልም እስር ቤት ለምን ትላለህ አንተ እስር ቤት በነበርክበት ሰዓት እነዛ ሰዎች ምን እንዳደረጉኝ በምን ታውቃለህ ዝም በይ እኮ ተረጋጋ እየሰማህ ምን ያህል ተሳቃ እንደኖር እዚህ ልክ ሪስክ ወስጄ ሴትዮዋን እጠብቃታለሁ ማለት አይደለም ያየለ ሚስት ካልገደልኩ ሲል ነበር አሁን ግን የሶስት ቀን አይደለም እኔ ራሱ ሊገለኝ ይችላል ይሄ ሰውዬ ቆይ እንዴት ማለት እህት እኮ ነው እስቲ መታሰጋ ሰው ነው አውሬ መሆኑን በደንብ አድርገህ ታውቃለህ የሰራውን ታሪክ አይተዋል አይደል ከአንድ ሰው ይሄ ይጠበቃል አየለ ይሄን ያረግም ብለህ አንተ ራሱ ትጠራጠራለህ ሁሉም ሰው የሚያስበው እኔ እና እሱ እህትና ወንድም እንደሆነ እንደዛ ነው ያልሽ ግን አይደለም ማለት ማን ስለሆንክ ነው አንተ አየለን ከእስር ቤት ለማስፈታት ወዲያ ወዲህ የምትሯሯጠው ማን ነው አንተን አስታራቂ ያደረገ ስለሱ ጉዳይ ላወራህ ነው ዝም በይ እኔ አውሻ እስር ቤት እንዲቆይ የምፈልገው እያንዳንዷን ሚስጥር ጠንቅቆ የሚያውቀው ይሄን ታውቂያለሽ አይደል አውቃለሁ አንቺም ማደጎ ልጅ መሆንሽን እኔም የእንጀራ ልጅ መሆኔን እሱ በስተቀር ማንም ሰው አያውቅም ለዚህ እያንዳንዷን ነገር በጥንቃቄ ነው የምትሆነው እሱን ጋለው ደግሞ አይተውም ይኸውልህ ወንድም የሚፈልገው ቆይ ምን ያህል እርግጠኛ ነሽ ማለት ምን ያህል እርግጠኛ ነሽ ምን ሊገለው እንዳሰበ 100% እርግጠኛ ነኝ ይኸውልህ ከዚህ በፊት ምናልባት በስተት ሰው ሞቶበት ታስሮ ሊሆን ይችላል አሁን ግን እያወቀ ገለው እስር ቤት እንዲገባ አልፈልግም ሰው ገለው ነበር የታሰረው ከዚህ በስተት አባትሽ በሱ የተነሳ እንደሞቱ ምናምን ማወቅ ፈልጋለሁ ይሄ ነገር ከአባትሽ ጋር ምን አይነት ነገርኩህ እኮ አባቴ ዛኔ የሞተው ወረቀት መጥቶ አሳየው ከዚህ መሬት ምንም ነገር የለም ከዛ በኋላ አባቴ በቃ ሬሳው ነው የተገኘው እዛ ጋር ማን ነበር ያለው እንደዚህ ሲያሳይ ማን ነው እኔ ያለው አልከኝን እንዳላኔ ነገርኳቸው አምነውኛል ስለ ይሄ ነገር በልጅነቴ የሆነ ነገር ነው ያኔ እኔ ተማሪ ነበርኩኝ ምናምን ያልኩት ሰምተሽኛል እኔ ያሳየሽኝ ቪዲዮዎች ጠቅላላ እነዚህ ሰዎች ጊንጥነት ነው የሚያሳዩ እሱማ ልክ ነው እንደም ግን አንድ ነገር ተጠራጥሮ ቢሆን ምንም አልተጠራጠረም ቢጠራጠር ስለ ነገሩ ምን አባቱ ያመጣል እመነኝ እንደም አንገቱን ብዬ ደፍቼው እስር ቤት እንደሆነ ቤት በጣም ይቅርታ ያው እንግዲህ ያው ታውቀናለህ እየተስፋ አደርጋለሁ እዚህ ሀገራችን ድረስ የመጣ ነው የእናንተም ጉዳይ ያው እህት ነግራኝ የእናንተም ጉዳይ ለመጨራረስ ብለን ነው እዚህ ድረስ የመጣ ነውና እሺ ብለህ ከፈቀድክልኝ ሁሉንም ነገር አውርተን ለመፍታትና አውርተን ደግሞ ያለውን ነገር እንድታብራርልኝ እንድትነግረኝ እንድታሳውቀኝ ነው የምፈልገው አየለም ጎረቤታችሁ እንደነበረ ሰምቻለሁ ጎረቤታችሁ ነው ያው የአባትህን ቦታ ጠቅልለው እንደወሰደ ነው የነገረችኝ እሱም አባትህ በማያውቁበት ነገር አንተ ታስረህ ባለህበት አስፈርሞ እህትህም ሕፃን ነበረች የምታውቀው ነገር አልነበረ አስፈርሞ ያለውን ነገር በህገወጥ መልኩ ወሰደ ብላ ነበር የነገረችኝ ይላል ይሄ ነገር ምን ያህል እውነት ነው የሚለውን ነገር ደግሞ ለማጣራት ያንተንም ቃል እፈልጋለሁ ለዛ ነው የመጣሁት ምንም የተለየ የምነግርህ ነገር የለም ግን ያለች ነገር ሁሉ እውነት ነው ይሄ ቆሻሻ የሆነ ሰውዬ እድሉን ተጠቅሞ አባቴ ስንት ዓመት የለፋበትን መሬት እንደሞኝ አስፈርሙት እኔ እንደሌለው አውቆ እሷ ሕፃን እንደሆነች ስለገባው አስፈርሙ ጠቅልሎ ወሰደው ይሄ አልበቃ ብሎት መርዝ አብልቶ ነው የገደለው አሁን በጣም መርዝ እኔም የለውም ማንም አያውቅም ምክንያቱም እኔ እስከማውቀው ድረስ አባቴ ምንም አይነት የልብ ድካም በሽታ የለበትም በተኛበት ነው ሞቶ የተገኘው እህትም ነግራኛለች ያው አባቴ በተኛበት ሬሳው ነው ተገኘ ነው ያለችኝ በልብ ድካም ኬዝ አለችኝ አንተ ደግሞ ውሸት ማንም ዘመድ የለውም አጠገቡ አስክሬኑም ተመርምሮ አልያዝም ምንም ችግር አይፈጠርብኝም ብሎ ነግራለች በማይረባ መንገድ አስፈረሙ አባቴ በኋላ በፍጥነት ነው መሬቱን ይሸጡ እኮ እሱን አሁን እኔ
ግራ የገባኝ ነገር ባቲ እንደሞተ የመሬቱን ጉዳይ መጀመሩ እሱንም ተጠርጣሪ አድርጓል። በፍጥነት መሬቱን ጨረሰ። አሁን ከእስር ቤት ወጣው። በዚህ ጉዳይ ላይ ይግባኝ ጥየቃ ለፍርድ ቤት ተንከራተቱ። እሱ እጀ ረጅም ነው። ጥሩ ስልጣን ላይ ያሉ ወንድሞች አሉት። ወንድሙ ልክ እና የኔን ጉዳይ ገደል ከተው እንደገና ተመልሶ ለሱ ተፈረደለት። ግን አልቀረም። በአባቴ ምክንያት ባይሆንም ገብቷታል እስር ቤት። ምነግርህ ነገር ልንገርህ፣ እሞታለሁ እንጂ አየለ እንኳን ተፈቶ አይደል እስር ቤት ገብቼ ገለው። ለምን አሁን ምን ያስፈልጋል? እንደዚህ አይነት ነገር እኮ ገና ከእስር ቤት መፈታት ነው። ከእስር ቤት ከተፈታ ትንሽ ወራቶች የተቆጠሩት፣ አንተ ደግሞ ገና ተንደላቀ መኖር ያለብህ ሰዓት ነው። የት ነው የምንደላቀቀው? እስኪ አንተ በኔ ቦታ ብትሆን ምን ታስብ ነበር? ያን ሁሉ ዓመት እስር ቤት ማቀቄ መኖሪያ ያለኝ ብዬ ነው የመጣሁት። አባቴን እንኳን አልቀበርኩት። ገብቷል? እና ገሎ ሲጠብቀኝ ምንድን ነው የሚሰማህ? ፍትህ ሲጓደልብህ ምንድን ነው የሚሰማህ? እኔ ፍትህ ላሰጥህ ነው የመጣሁት። እኔ ፍትህ አሰጥሃለሁ። ሁሉንም ነገር አጣርቼ ሁሉንም ነገር አውጥቼ አውርጄ ሁሉንም የእናንተንም በእናንተ በኩል ያለውንም ነገር ባየለ በኩልም ያለውን ነገር አመዛዝኜ እኔ የተጓደለውን ፍትህ አቃናላለሁ። ፍትህ አሰጥሃለሁ። ቆይ አንድ ጥያቄ ልጠይቅህ እስኪ። አንተ ለመሆኑ አየለ የታሰረው በሌላ ጉዳይ ነው አይደል? እና እስር ቤት ሆኖ እኔ ጋር ሽማግሌ የሚልከው ለምንድን ነው? እኔ አሁን ልንገርህ እስቲ። አይ አንተ በእኔ ቦታ ሆነ ይህን ጉዳይ እንዴት በምን አይነት ታየዋለህ? ችግር ቢኖርበት አይደል ይገለኛል ብሎ ስለፈራ ስራውን ያውቃል። እኔ እሱን አላውቅም። ብቻ ግን አየለ ያው እህትም አሁን እየመጣ መንገድ ላይ ነግረኛለች። እስር ቤት ሆኖ ሽማግሌዎችን በጣም ማለት እንደ ብዙዎችን ልኳል ከወንድሜ ጋር ለመታረቅ ምን ስትለኝ ነበር። እኛም ማስረጃዎችን አግኝተናል እና ይሄ ነገር እንድንጠራጠረው ምናምን ያደርጋል። አሁን እዚህ ጋር እኛም ሁሉንም ነገር በቤተሰብ እንዲፈታ እዛ ከሱ እህትና ከእሱ ሌሎች ወንድሞቹ አሁን ቅድም አንተም እንደተናገርኩ ሌሎች ቤተሰቦችም ያውቃሉ። የእሱ ታላቅ ወንድም እንደዚህ ፖሊስ መምሪያ ላይ የሚሰራው ብዙዎችን አሁን ስልጣን ላይ ያሉ ዘመዶች አሉት እሱ ከነሱ ጋር እህትየው ደግሞ የኪያ እናት ማለት ነው። እሷ ለማስታረቅ በእርቅ እንዲጨርሱ ምናምን ለማድረግ ነበር እኛ ሀሳባችንም እየሞከርን ነው። በዛ መሀል እህት ደግሞ ስልክ ደወለች። እኛም እዚህ ድረስ ለእናንተ ብለን መጣን። ለእናንተ ብለን እስከመጣን ድረስ ያለውን ነገር እሷ እያስረዳችኝ፣ አንተ ደግሞ በቃ ቀጥታ እገለዋለሁ የምትለኝ ከሆነ የማንን ነው የምቀበለው? ተረጋግታ ያለውን ነገር አስረዳኝ። ከዛ በኋላ ከምትገድል እኔ ደግሞ ልንገርህ፣ የአባትህ ሞት በጣም ያሳዝናል። ግን ይሄ ሰውዬ መሰቃየት በቃ መሞት ሳይሆን በቃ ቢያንስ በህግ ከለላ ስር ነው ህግ የሚሰጠውን ቅጣት ተቀብሎ ይውጣ። እኔም እያልኩ ያሉት ያለው አንተ ግን የምትለው መሬቴን እፈልጋለሁ። አሁን እሺ እሱ እንዴት እናደርገኝ? አጣራልኝ። ይሄ መሬት የኛ እንደነበረ አጣራ። እልፍ ምስክር አለኝ። አባቴ ሸጠልኝ ለሚለው ነገር 10 ሳንቲም ቤሳ ቤስቲን ከሱ አልተቀበልም። ይገባል? 10 ሳንቲም። ስለዚህ ፍትህ ማግኘት ፈልጋለሁ በዚህ ጉዳይ። መሬቴን ግን የማላገኝ ከሆነ መኖሪያ የሌለኝ ሰው ነኝ። ገብቷል? መኖሪያ የሌለኝ ሰው ነኝ። ጎዳና ላይ አልተኛም። ጎዳና ላይ ስለማልተኛ ደግሞ እገለዋል። አሁን ለምንድን ነው እንደዚህ ሚዲያ ላይ ነው እዚህ ጋር እየዛትክ ያለው? ሰውየው የሆነ ነገር የምትከሰሰው ነው። በነገርህ ላይ ምንም አልፈራም። ሚዲያ ላይ ማን እንደሆነ እኮ ስላወቅኩ ነው ካሜራ ይዘህ ስትመጣ ዝም ያልኩህ እኮ ገብቶኛል። አዎ ይሄ ደግሞ ከተረዳኝ ምንም አልፈራም። አንተም ብትሆን በኔ ቦታ አትፈራም። ተስፋ ያለው ሰው ነው የሚፈራው። መኖሪያ ያለው ሰው ነው የሚፈራው። ለምን አትረጋጋም? ተረጋጋና ያለው ነገር አስረዳኝ። ያለው ነገር ካለ እሱ ያግዘን። ሁሉንም ነገር እኔም ላግዘህ ነው እዚህ ድረስ የመጣሁት። ወጣ ብለን
ሻይ ቡና እያልን ማውራት ካለብንም እናወራለን፣ ወይ ወጣ ብለን የሆነ መናፈሻ ላይም ቁጭ ብለን ቢሆንም ማውራት ካለብን እናወራለን፣ ወይ እዚህም ማውራት ካለብን ሁሉንም ነገር አስረዳኝ ልረዳ ያለውን ነገር ካመዛዘንኩ በኋላ እኔም ትቼ ለመፍታት ጉዳይን ለመጀመር ወደ መጣሁበት ሄዳለሁ። ይቻላል፣ ቁጭ ብለን ማውራት እንችላለን። ይሄን ነው የምፈልገው። እንግዲህ ውድ ቤተሰቦቻችን ያው እስቲ እኛም ቦታ መረጥ አድርገን አረፍ ብለን ፕሮግራማችንን የምንጀምር ነው የሚሆነው። ወንድማችንም ያው በንዴት ነው ብዙ ነገሮችን እየተናገረ ያለው። ይሄን ነገር ደግሞ ያው ለማረጋጋትም በኋላ ተመልሰን ለመምጣት እንሞክራለን። እስከዛ ድረስ አብራችሁ ቆዩ። የትምራው እንግዲህ ያው ብዙ ለመረጋጋት እየሞከርን ነው፣ እሱንም እያረጋጋንም ነው። እስቲ አብራችሁን ቆዩ። በጣም አድካሚ ጊዜ ነው እያሳለፍን ያለ። እሺ አሁን ተረጋጋ። ብዙም ያው እየተጨቃጨቃችሁ ነበር እናንተም እና እንደው እስቲ እስካሁን ምንም አላልሽም እና አንቺ እንደው የምትይው ነገር ካለ እንደው ወንድምሽ እንዲረጋጋ እስቲ እንደው ያለውን ነገር አሁንም ስታወሪ ነበር ማለት እንዲረጋጋ ነው የምፈልገው። ኦኬ ሲጀመር አባታችን ዝም በይ። ስለ አባታችን ምን ታውቂያለሽ አንቺ? በመርዝ ገለው በቤት ውስጥ አድርቀው ሲያስቀሩት በልብ ድካም ሞተ እያልሽ ታስወራለሽ። ምን የምታውቂው ነገር አለ አንቺ ስለሱ? ይሄን ምን ያህል እርግጠኛ ነሽ? እርግጠኛ ነኝ አባቴ ፍጹም ጤነኛ ሰው። እንዴት ቆይ አስመርምረው ነበር? በዚህ ምኬት መጥቼ ስራቸውን ሰሩ፣ ገደሉት፣ መርዛቸውን አብልተው በቤት አስተኙት፣ በቤት ቀረ፣ ሞተ ተባለ። ሬሳም አልተመረመረም። አጅሬ ባለስልጣን ዘመድ አለው እንደፈለገ ወዲያውኑ አጣድፈው ቀበሩት አባቴ። እሷ ነበርኩ እያለች ነው። ህፃናት ምን ታውቃለች እቺ? እንዴት ለምን አሁን እየተጫንካት ነው? በነገር ላይ እየተጫንካት እንዳታወራ እያደረግክ ነው። ለምን ምን የምታውቀው ነገር አለ ነው የምታወራው? እሺ ችግር የለውም። በመጀመሪያ አንተ ተረጋጋ። እስር ቤት ለምን ትላለህ? አንተ እስር ቤት በነበርክበት ሰዓት እነዛ ሰዎች ምን እንዳደረጉኝ በምን ታውቃለህ? ዝም በይ እኮ ተረጋጋ። እየሰማህ ነው ምን ያህል ተሳቃ እንደኖረች? እንደዚህ እንዳሳቀቋት ማለት ነው። እነሱንም አሳቀቂ እደፋቸዋል አንድ ባንድ እየለቀሙ ከዛ ሄድለታለሁ መጨረሻ እሱ። ዝም በይ አንቺ ዝም በይ። እንደው ሚስቱ ቤት እኮ ነው ያለችው እኮ ሚስቱ እቤት ነው ያለችው። መጀመሪያ ከሷ ጀምራለሁ። ወዴት ነው የምትሄደው? ቆይ እንዴ ተረጋጋ እንጂ። ወዴት ነው የምትሄደው? ተረጋጋ እንጂ። ይሄን እኮ የነገርኩህ ሄደህ እንድትገላት እኮ አይደለም። አሁን ለምንድን ነው እንደዚህ ምን ትምትለው? ለምንድን ስሜታዊ እየሆንክ ያለው? ሂጂ ሚስቱን እገልበት። ቆይ አንተ እንደዚህ ስለደረግ የምታገኘው የምትጠቀመው ጥቅም ምንድን ነው? ምን ታገኛለህ? እንዲያሳቀዋት ነው እንዲህ ተሳቃሉ ብቻዋን የኖረችው የምትበላው አት አሁንም እኮ የነገርኩህ ሄደህ ይሄን ነገር ደግሞ እኛ ማጣራት እንፈልጋለን። ሁሉንም ነገር ማጣራት እንፈልጋለን። ተረዳይ? ያለው ነገር ሳናጣራ ደግሞ አንተ እንደዚህ ስላልክ እኛ በጭፍን አንሄድም ነው። እሱማ ወደ ሳይሆን በግድ ታጣራለህ። ለምንድን ነው ኖ እንደዚህ በግድ ምናምን ብለህ አስፈራርተኸኝ አላጣራም? እሱን አሳይሃለሁ። አንዴ ገብተህበታል፣ እስከ መጨረሻው ትወጣዋለህ። እኔ ግን ማረገውን እኔ አውቃለሁ። ምን ልታደርግ ነው? እየሰማኸኝ ነው? የሱ ባለስልጣን ወንድም የሱ ዘመዶች ምናምን እቺን ታህል አይደሉም ለኔ። እቺን የምታህል ክብር የላቸውም በኔ ፊት። ምንም አያስፈሩም። ሰማኝ? አሁን እንደነገርኩ መረጃ ማስረጃ ሰብስቤ መሬትህን አስመልሳለሁ ካልክ ምንም ችግር የለብኝም። የመኖሪያ ችግር ነው ያለብኝ። እህቴን የማኖርበት ቦታ ነው ያጣሁት። ያንተ መሬት ከሆነ ይመለስልህ ከሆነ ማለት እርግጠኛ አይደለም። እና እኔ በሰው መሬት ነው እየተጨቃጨኩ ያለሁት። እርግጠኛ አይደለም። ይሄ ሀገር ምድር የሚያውቀው እኮ እርግጠኛ አይደለሁም እያልኩ ነው። እሱን ነው እያልኩ ያለሁት። እርግጠኛ ሆነ ጨርሰ ጉዳዩን አስፈርመ ሁሉን ነገር ወጎጋ ሲይዘዋለሁ ካልከኝ ችግር የለውም። አለበለዚያ ግን ማለት ለማንም አልመለስም። ነግሬሃለሁ። ከሚስቱ ጀምርለታል። እዚህ መምጣት አይጠበቅብህም አንተ። ያኔ ጉዳይ ለማጣራት ማን ገደላት የሚለውን ለማጣራት እዚህ እንዳመጣ ከደብዳቤ ጋር ሬሳዋን እልክልሃለሁ። እንደገደልኩ እስር ቤት እገባለሁ። ከዛ እሱንም እደፋዋለሁ። ቆይ ምንድነው? ለምንድን ነው እንደዚህ ደም የጠማው ሰው የምትሆነው? እንዴ አባትህን ይግደል አይግደል እርግጠኛ አይደለም። በሰዓቱ ማረሚያ ነበር። አንተ ለነሱ ልትመሰክር ነው? እንዴ አሁን እየመሰከርኩ አይደለም። እኔ የተሰማኝን ነው። በሰዓቱ አልነበርክ፣ የምታውቀው ነገር አልነበረም ነው። በደንብ አድርጌ እስር ቤት ሰባ ነበር። እህትህ አለች። እህትህ ህፃን ነች አለ። እህትህ ህፃን ከሆነች ማን አለ? ማን ይነግራል? አለ የሚመጣ ሰው አለ የሚነግረኝ። እያንዳንዷን ሚስጥር የሚነግረኝ ሰው ነው። እሺ ማን ነው? እሱን አሁን አልነግርህም። አስፈላጊ ስለሆነ አመጣዋለሁ። እያንዳንዷን ነገር ይነግራል።
ቆይ ምንድነው በዚህ ልክ ለምንድነው አንተም እንደዚህ ተናደህ ሚስቱ ቆይ ገለህ እኮ አንተም እገላለሁ እያልክ መሞትም አለ። ሰውየው ምን አይነት ጨካኝ እንደሆነ አይደለም ስለሱ ለኔ ሞት ብርቅ አይደለም። እህቴ ስትራብ ከማየት መሞት አይሻልም? እሺ አሁን እኔ እኮ አንተ አሁን ወደ አንተ ወገን እንዳልሆን አንተም ወንጀለኛ በዚህ ልክ ሰው እገላለሁ ጨርሳለሁ እያልክ ለአንተ ልወግን አልችልም። ለሱ እንዳልወግን እሱም ወንጀለኛ ካንተ የባሰ አረመኔ ጨካኝ አረመኔ ወንጀለኛ ነው። ይሄ የምትናገረኝ ከሆነ እውነት ከሆነ የምትናገረኝ ነገር እውነት ከሆነ በጣም አረመኔ ጨካኝ ነው ማለት ነው። የተረዳኸኝ ነው? ምን እንዴት አድርጌ እኔ እንደማሳመን አላውቅም። አንዴ እስቲ አረፍ በይ ሂጂ እኮ ተረጋጋ። አረፍ በይ ችግር የለውም ሂጂ። ስለሞት እያወራክ እኮ እሺ በቃ ሂጂ። እስቲ የሚያወራኝን ነገር ያወራኝ እሱ ጋር ማውሩ ነገር ሂጂ። ልሰማኝ እኔ ደም የጠማው ሰው አይደል እኮ። እሺ ግን ካልሆንክ ለምንድን ነው በዚህ ፍርዴን ጨርሼ ስቄን ስበላ ከከረምኩበት ቦታ ላይ ኑሮ አለ ቤት አለ ብዬ ነው የመጣሁት። የወንጀልን አስከፊነት ማንም ለኔ አይነገረኝ። ምን ያህል አስቀያሚ ጊዜ እንዳሳለፍኩ ማረሚያ ቤት ነው ያውቃል። ምን ያህል ከሰው ተነጥዬ እንደኖርኩ ያውቃል። ግን ሰው ናፍቆኝ ስመጣ አገር ምድሩ ሁሉ ሰው አልነበር። ይሁሉ ባየ አንድ ሰው እንኳን አባቴ መሬቱን ሲቀማ አንድ ሰው እንዴት ነው ብሎ አልጠየቅም። አንድ ሰው እንኳን ከአባቴ ጎን ምስክር ሆኖ ሊቆምለት ፈቃደኛ ነበር። የእሳቸው መሬት ነው ብሎ ለመናገር አንድ ሰው ፍርድ ቤት ተከትሎት አልሄድም። ሁሉም ያጎበድዱ የነበረው ለሱ ባላዩት ሐሰተኛ ማስረጃና ፊርማ ሸጦለታል ብለው ሸጦለት ቢሆን ኖሮ ገንዘቡን ይዞት ሆዱ ውስጥ ከቶት አይሞት። እቺ ልጅ አለች አይደል? ፈለኩኝ ብዙ ቦታ ወጣው ወረድኩ። ያውቃቸዋል የምላቸው ሰዎች ጋር እንደዚህ አይነት ኑዛዜ የሆነ ነገር አድርጎ ምናልባት እቺ ልጅ ናት ብሎ ተናግሮ ከሆነ ወጣው ወረድኩ። ዘመዶቹ እንኳን አንዳቸውም ስለዚህ ጉዳይ አያውቁም። እንዴት ለአንድ ሰው ሳይነግር መሬትን ያህል ነገር ባዶውን አስቀረት? ቤቱ ብቻ ያለበት ቦታ ነው ያለው። ያቺን ብቻ አስቀረት። እንዴት ይሸጧል? አንተ ራስህ እስኪ ይሄንን ነገር አስብ። ይሄ ከኋላው ከጀርባው ሚስጥር የለውም? ሴራ የለውም? እንግዲህ መርማሪ ጋዜጠኛ ነህ አይደል? በሚገባ የምሰጥህ ነገሮች ለምታነሳቸው ጥያቄዎች ፍንጭ ይሰጡሃል። በጣም ማለት እያሰብኩ ነበር አንተ ስትነግረኝ እያሰብኩ ነበርና በጣም ብዙ ማስረጃ ነው እየሰጠኸኝ ያለው። ማለት እንደነገርከው ከሆነ ያው ህፃናት ብሎ ለሌላ ሰው በኑዛዜ መልክ እንዳይናገር ሄደህ አይተሃል፣ አረጋግጫለሁ ብለሃል። ይህን ነገር ደግሞ እንዲህ ዙሪያ አንተ ካጣራህ እኛ ደግሞ የምናጣራው ትንሽ ያለ ነገር አየለንም ማረሚያ ድረስ እጄም ቢሆን አጣራለሁ፣ ሁሉንም ነገር እጠይቀዋለሁ። ከዛ በኋላ ደግሞ መጥቼ ሁሉንም ከአንተ ጋር ቁጭ ብዬ አወራለሁ፣ ያለውን ነገር ታስረዳኛለህ። አንተ ግን ደም እንደጠማው እንደዚህ እኔ ልንገርህ፣ ደግሜ ልንገርህ፣ ይሄ ነገር ዋጋ ያስከፍላል። እንደዚህ ስሜታዊ መሆን ተረጋጋና ያለውን ነገር እንደው ስምህን አልነገርከኝም፣ ማን እንደሆንክ ካልነገርከኝም፣ ለአባታችሁ ስንተኛ ልጅ እንደሆንክ ካልነገርከኝም፣ በምን ምክንያት እስር ቤት እንደገባህ አልነገርከኝም። ይህን ደግሞ ሳላቅ ልረዳህ አልችልም። ስሜ ማስረሻ ነው። ኦኬ እሺ፣ ሌላ ምን የምትፈልገው ነገር አለ? ማለት በምን ምክንያት? ለቤቱ የመጀመሪያ ልጅ ነኝ። ከኔና ከሱ ውጭ ምን ልጅ አለ? እሺ፣ በምን ምክንያት ታሰር? ለጊዜው ይቆያል። እኔ ግዴታ እንደረዳህ ችግር የለውም። በሄድክበት ቦታ ሁሉ ይነግረዋል። ልታጣራ በምትሄድበት ቦታ ይነግረዋል። ልጃቸው እንደዚህ አድርጎ ታስሮ ነበረ ብለው ይነግረዋል። ለምን? አይ እህትህንም ጠይቄ በጣም እየፈራች እየተንቀጠቀጠች ለምን እንድትሰማም አልፈልግም። ልትነግረኝም ፈቃደኛ አይደለችም። አላቅም ስትል ነበር። እውነቷን ነው። አታውቅም። ምንም የምታውቀው ነገር የለም። እሺ ምንድን ነው? እስቲ ንገረኝ። በቃ በቀላሉ ወንጀል ነው። ከሰው ጋር ተጣለው እኮ አካል ጉዳት አድርሼ ነው የታሰርኩት። አንተ በሌለህበት አየለ ይሄን ተጠቅሞ ይሄን ሁሉ ነገር አደረገ። ትሰማኛለህ? ከዛ ሰውዬ ጋር የሚያጣላኝ አየለ። እንዴት? ከዛ ሰውዬ ጋር ራሱ ያጣላኝ እሱ። እንዴት ነው ማለት?
አንድ ቀን ምሽት አያለ ዝም ብሎ ሲያይኝ ባልመቹ የሚያስበው ነገር ስላለ እኔ በዛ ሰዓት አልጠረጥርም። ጎረምሳ ምን ቲቪቱ የሚወጠረኝ ነበር። የሆነ ቀን ምሽት ትንሽ ቀማምሼ ስመጣ እያየሁት ነው አየለ ወደ እኔ ሲልክ። ትዕግስት እንደሌለኝ አውቃል። ከዛ ሰደደኝ። መጀመሪያ ትቼው ሂጄ ነበር። በኋላ ላይ ግን ከትዕግስት በላይ ከቁጥጥር በላይ ሆኖ ከኋላ የመጡ በዱላ መታኝ። ስነሳ መታሁት። ለጊዜው ወደቀ። ሞተ ብለው ነበር እንደውም ያሰቡት። በኋላ እንዳይሉ ጠፋ። ስለዚህ ታሰርኩ። መስክሩ ያሳሰረኝ ደግሞ አየለ። ለዚህ ይሄን ጉዳይ ለመጨረስ ማለት ነው። ብዙ ነገሮች ስላሉ ነው ውስጤ ዱግም ብለው። ይሄን ነገር ደግሞ እስቲ እናጣራለን። በድጋሚ እንገናኛለን ፈቃደኛ ከሆንክ። ችግር የለውም። አሁንም ካልሄድኩ እያልክ ነው። እኔ የምልህ ብዙ ጊዜ ብቻዬን መሆን ነው የምፈልገው። ሰላም ፈልጋለሁ። ሚስቱ ጋር እንዳትሄድ ቃል ትገባልኛለህ? እኔ እገባልሃለሁ፣ ግን ነገርኩህ። አንተ ይሄን ጉዳይ የማትጨርሰው ከሆነ እኔ ጉዳዩን በዛኛው መንገድ ጨርሷል። አሁን እየተስማማ ነው። ወደዛ ነገር ምን አስኬደ? ነግሬሃለሁ። ደም የጠማኝ ሰው አይደለም። አንተ ይሄን ጉዳይ የማትጨርስልኝ ከሆነ እኔ ደግሞ በመጨረሰው መንገድ ጨርሳለሁ። ገብቶሃል አይደል? ቀላል ነው። ለምንድን ነው ብቻ እንድትመጣ ያደረኩ? እኔ ምን አውቃለሁ? ብፈልግ እዚሁ አንተንም እራሱ ደፍቼ ጥዬ እሄዳለሁ። ማንም ሰው አያይም። እንደማታደርገው እናውቃለን። የሚያይ ሰው ይኖራል ብለህ ታስባለህ? አንተ ላታስብ። ልክ እንደዛ ሁሉ እሷንም እንደዛው ደፋታል። ማንም ሰው ሳያውቀው እኔ ለአንተ ነው የነገርኩህ። ግን እንደ ፈሪና እንደ ሽንታም ሰው ደግሞ ማለት ነው ሰው ገድዬ ሸሽቼ አልጠፋም። ይሄን እንዳረኩት በደንብ አድርጎ እንዲያውቅ እግር ሰዓት እንዲሆንበት ፈልጋለሁ ከነመላ ዘመኑ። እስቲ መታሰጋ ሰው ነህ። አውሬ መሆኑን በደንብ አድርገህ ታውቃለህ። የሰራውን ታሪክ አይተዋል አይደል? ከአንድ ሰው ይሄ ይጠበቃል። አየለ ይሄን አያረግም ብለህ አንተ ራሱ ትጠራጠራለህ። አልጠራጠርም እያልኩ ነው። ለዛ ነው የመጣሁት። ስለዚህ ሌላ ቀን ልታገኘኝ ትችላለህ። እመጣለሁ። በድጋሚ ችግር የለም። በድጋሚ እመጣለሁ። እያየሁ ነው፣ እየተደወለልህ ነው። የምትሄድበት ቦታም አለ ነግራኛለች። ያው ያለችኝን ጊዜ ስለተጠቀምኩ እኔም ደስተኛ ነኝ። ከዚህ በኋላ እስቲ እንደነገርኩ ነው። ችግር የለም። አስፈላጊ ከሆነ ያው ሌላ ነገሮችንም ከምንጠቃቀም እኛም እባክህን ችግር የለውም። እባክህ ምንም ሀሳብ አይደለም። በድጋሚ እመለሳለሁ። አመሰግናለሁ። ችግር የለውም። ነይ እንሂድ። እሷን ግን እፈልጋታለሁ። ትንሽ ላውራትና ትመጣለች። እሺ ከአንተ በፊት እኔ ላውራ። ቆይ አልገባኝም። እዚሁ ማውራት ትችል ነበር እኮ። ችግር የለውም። እሺ አወራችሁ? አወራን። ስለኔ ምን ነገር ምን ይላል? ያው ስለአንቺ እህት እንደሆንሽ ነው። ምን ይናገራል? ሌላ ምን ማለት ነው? ምንም ማለት ምን ይል ነበር? አልገባኝም። ምን ይል ነበር? ስለኔ ነገር ካለ እኮ ምንም አላለኝም። እህት ነሽ፣ ስለዛ ብቻ ነው ያለው። ሌላ ነገር አላወራም ነው ወይስ? እህቴ ናት ብቻ ነው ያለው ወይስ ሌላ ነገር ብሏል? ምንም አላለም። እህቴ ነች። እሺ ቆይ የተፈጠረ ችግር አለ? ምንድነው? ለምንድነው በዚህ ልክ ምን ብሎሽ ነው? ኧረ ምንም አላለኝ። ለምንድነው የማትተማመኑት? ግራ ይገባኝ። እሱ ለምንድነው ያላመንሽው? ማያምንሽ? አይ እኔ ምን እንዳለክ ማወቅ ፈልጌ እኮ ነው። ስለኔ አልገባኝም። ማለት ስላንቺ ምን ይላል? ወንድምሽ ከሆነ ስላንቺ ጥሩነት ነው የሚያወራው። ጠላትሽ አይደለም። የሰራሽውም ነገር የለም። የሰራሽው ነገር ከሌለ ደግሞ ስላንቺ ክፋት አይናገርም። አይ የሆነ ነገር ከነገረ ብዬ ነበር። አይ አልተውም። ተው በቃ ብለሽ የምናልፈው ነገር አይደለም። ምንድን እኮ ተው በቃ። ስለኔ የደበቅሽኝ ነገር አለ? ምን ደብቀሃለሁ? እኮ ጀመል ለምን ደብቀሃለሁ? አይደለም እንዴት እዚህ ጋር ያመጣሁት እኮ እሱን እኮ ነው የምልሽ። የደበቅሽኝ ነገር ከሌለ ምንም የለም። ለምን ደብቀሃለሁ? እዚህ ጋር እንድትረጂኝ የምፈልገው ነገር ካለ አንዴ እዚህ ጉዳይ ውስጥ ገብቻለሁ ላንቺ ብዬ። እሱማ ላንቺም ለወንድምሽም ፍትህ ለማሰጠት። ወንድምሽ ግን
እየሆነ ያለው ነገር በጣም ግልፍተኛ እየሆነ ነው። እዚህ ጫካ የቀጠረን እሱ ነው። እሺ አሁን የት ሄዳለሁ ብሎ ነው ሄደው? ለመጨረሻ ጊዜ አንቺን ነው ያወራሽ እኮ ለኔ ምንም አላለኝም። ምንድን ነበር ያወራችሁት? ምንም አላወራንም። እንደዛ ከሆነ እኛም ምንም አላወራንም ማለት ነው። እሺ ነው የሚሄደው? አይ ምንም አላወራንም። እዚህ ጋር ለኔስ ምንም አላለም። እርግጠኛ ነኝ። እኔ የደበቅሽው ነገር ካለ እባክሽን እንደረዳሽ የምትፈልጊ ከሆነ የደበቅሽው ነገር ካለ ንገሪኝ። ማለት እንደምታየው እኮ አይደለም እሱ። ያው እዚህ ጋርም ሲያወራ ሰምተዋል። በጣም ክፉ ሰው ነው። ሰምቻለሁ። ክፉ ሰው ነው አይሁን እኔ ምንም አውቀው ነገር ነው። ሲጀመር ካነጋገሩ ራሱ እኮ መረዳት ትችላለህ። ማለት ክፋቱ ምን ድረስ እንደሆነ ሰው መግደል ድረስ እንደሚሄድ ምናምን። ወንድምሽ ነው አይደል? ወንድሜ ነው ግን እኮ ወንድምሽ ከሆነ እሺ ወንድምሽ ነው አውቃለሁ። ወንድምሽ ከሆነ ደግሞ ስለ ወንድምሽ ክፋት እንዴት ነው እዚህ ድረስ አምጥቼ ካንተን ራሱ ለመግደል እንደሚያስብ ፊት ለፊት እየነገረክ ነው ያለው እኮ እኔ ደግሞ እንደዛ እንዲሆን አልፈልግም። ማንም እንዲጎዳ አልፈልግም። በነገራችን አሁን ይሄን ነገር ማለት ነው ቅድም ስለ ወንድምሽ ጥሩነት ምናምን ነበር። አሁን እዚህ ጋር ክፉ እንደሆነና ከመግደል ወደ ኋላ እንደማይል ሲያወራ እኮ ሁለታችንም ሰምተነዋል። እኔ ደግሞ በቅርበት በደንብ አውቀዋለሁ። ወንድምሽ ነው ጠንቅቀሽ ታውቂያለሽ። እዛ ጋር ምን ብሎሽ ነው አሁን እዚህ ጋር መጥተሽ እየተርበተበትሽ እየተናገርሽ? ምንም አላለኝም። አስፈራርቶሽ ነው? ለምን ያስፈራራ? በምን ምክንያት ያስፈራራኛል? ወንድምሽ ነው አይደለም? ይሄን ወንድሜ ነው አልኩህ እኮ። ግን ደግሞ በቃ ስለኔ ጠይቀ ነገር ካለ ጠየቅኩክ፣ የት እንደሚሄድ ጠየቅኩክ። ይሄ ኖርማል ነገር ነው የጠየቅኩክ። ኦኬ እንደዛ ከሆነ ኖርማል ከሆነ እንቀጥል። እሺ ጓደኛ ወይ የኔ የሚለው ሰው አለው? እሱን ብትነግሪኝ ደስ ይለኛል። እኔ ስለሱ ምንም አውቀው ነገር የለም እኮ እዚሁ እንዳየኸው በቃ እኔ ጋርም እንደዚሁ ነው። በቃ ወንድምሽ አይደል? ረጅም ዓመት ታውቂዋለሽ። እንዴት ነው ይሄ ባህሪው? ይሄ ሊሆን አይችልም በጭራሽ። ለማወቅ በጣም ይከብዳል። አይ አሁን እንደምታየው እዚሁ እንደሚያወራው ነው ቤትም እንደሚያወራው ከድሮም ጀምሮ እንደዚህ ግልፍተኛ። አዎ በጣም እንደዚህ ግልፍተኛ ከሆነ በጣም እንደዚህ አይነት ሰው ከሆነ ደግሞ ያው ምንም አማራጭ የለንም። ይህን ሰው በህግ ከለላ ስር ነው እኛ ነገሩን ለማጣራት እንገደዳለን። አይ እኔ እኮ እንደዛ እንድታደርግ አይደለም የነገርኩት። እኔ ደግሞ ምክንያቱም በጣም እየዛተ ስለሆነ ማንም ሰው እንዲጎዳ አልፈልግም። እኔ ደግሞ ለሰው ሪስክ እኔ በዚህ ልክ ሪስክ ወስጄ ሴትዮዋን እጠብቃታለሁ ማለት አይደለም። ያየለ ሚስት ካልገደልኩ ሲል ነበር። አሁን ግን የሶስት ቀን አይደለም እኔ ራሱ ሊገለኝ ይችላል ይሄ ሰውዬ። ቆይ እንዴት ማለት እህቱ እኮ ነሽ? ንገረኝ። እህቱ እኮ ነሽ። እዚህ እንደሚስተው ነው የሚዝትብኝ አልኩህ እኮ በቃ እቤትም ገብተን ልክ እንደዚህ ነው። ለምን እህቱ ከሆንሽ ለምን በዚህ ልክ እንደዚህ ያደርጋል? ያልተዋጠልኝ ነገር አንቺም የምታወሪውን ነገር አታውቂም ነው ወንድምሽም የሚያወራው። እኔ የማን ልረዳ? ቆይ አንዴ እሺ ንገሪ ማለት በቃ ማንም ሰው እንዲህ ድብቅ ናችሁ ሁለታችሁም? አይ ሁለታችሁም ድብቅ ናችሁ እኮ እኔ አሁን እሺ እኔ አሁን የማውቀው ነገር አለ እና እንዴት አንተን አምኜ መናገር እችላለሁ? ለምን አታምኚኝም? እንዴት አምናለሁ? ይሄን ነገር ደግሞ አምነሽኝ ተማምነን ነው። ያው ብዙ ሰው የሚነግረኝ ነገር አለ ብለዋል። እሱ ማለት አላውቅም የሆነ ነገር የሚነግረው ሰው አለ ምናምን ይመስለኛል። እኔንም የሚከታተለኝ ሰው ያለ ይመስለኛል። እንግዲህ እንደምናየው የኛ ሰዎችም አሉ ጥግ ጥግ ላይ፣ ከዛ ውጭ ማንም የለም። አላውቅም ብቻ እኔ አሁን አንድ ነገር ላንተ ብናገርህ እርግጠኛ ነኝ በሆነ መንገድ ከሱ ሰማዋለሁ። እንግዲህ እኔ እንደምታውቂ ሚዲያ ላይ ነው የምሰራው፣ እሱም ካሜራማኔ ነው፣ ሁሉም ያውቀዋል። እና ምንም የሚያሳስብሽ ነገር የለም። ልጆችም አሉ። አንቺ ብትነግሪኝ ማን እንዴት እሱ ሊሰማ ይችላል? ሚዲያ ላይ የምታወቅ ሰው እኔ ማለት ከድሮም ጀምሮ እኔ ውጭ ላይ አድርጌ የመጣሁትን ነገር እሱ ያውቃል። በሆነ መንገድ የሚከታተልሽ ሰው አለ ነው? አላውቅም ብቻ ግን ያውቃል። እኔን ነገር ታዲያ በቃ እኔ አሁን ለምሳሌ ከቤት ወጥቼ ከጓደኛዬ ጋር ራሱ መገናኘት አልችልም። ለምን? ምክንያቱም እሱ ይከታተለኛል። ከማንም ጋር እንድገናኝ አይፈልግም። ተገናኘው ማለት ቤት ገብቼ ዱላ ነው የሚጠብቀኝ። አንቺ የምታውቂው የእሱ ሚስጥር አለ? ከባድ ሚስጥር። ይሄ እኮ ስለሚስጥር አይደለም፣ የእሱን ክፋት ነው እየነገርኩህ። ክፋት አይደለም። ሳታስቢውም ሆነ ፈልገሽም ሆነ እየነገርሽ ነው። ወንድምሽ
የወንድምሽን የሆነ ሚስጥር ታውቂያለሽ። እንደዛ ባይሆን ይኸውልህ እኔ ወንጀል ውስጥ እንዲገባ ስለማልፈልግ ነው። በጭራሽ ለዛ አይመስለኝም። አሁን ንገሪኝ። በጭራሽ ለዛ ብቻ አይመስለኝም። እየጠበኩሽ እኮ ማለት በምን እርግጠኛ ነህ? ይኸውልህ እኔ አሁን አትፍሪ። አስፈላጊ ከሆነ እኛ ዞር ዞር ብለን ሁሉንም ነገር አይተን እንመጣለን። ችግር የለውም ማለት እሺ፣ ችግር የለውም። እንደው እዚህ ከልጆቻችን ጋር ጠብቂ መጣና እሺ፣ እንሂድ እስቲ ዞር ዞር ብለን ቼክ አድርገን እንመጣለን። ሁኚ፣ አትፍሪ። እዛ ውስጥ አንግባ፣ እዚሁ ጋር ነው። አንቺ እዚህ ሁኚ፣ ችግር የለውም። እኛ ዞር ዞር ብለን አስሰን እንመጣለን። እሺ፣ ስለ ራሴ ልንገርክና ከዚህ ጫካ መውጣት እንችላለን። ስለ ራሴ ብቻ ልንገርክ። እሺ፣ ንገሪኝ። አይ ስለ ወንድምሽም እንድትነግሪኝ እፈልጋለሁ። በዚህ ልክ ስለ ወንድሜ ለምን ትፈሪያለሽ? በኋላ እነግርሃለሁ። እሺ፣ እሺ፣ ንገሪኝ። ማለት እኔ ማለት ሁሉም ሰው የሚያስበው እኔ እና እሱ እህትና ወንድም እንደሆነ ነው። እንደዛ ነው ያልሽ? ግን አይደለም። ማለት ልክ እኔ የተወለድኩት ሞጆ ምናምን እንደሆነ ነው ሰዎች የሚያውቁት። ግን የተወለድኩት አዲስ አበባ ውስጥ ነው። እሺ ማለት ስልክ እኔም ብዙም አላውቅም፣ ግን የሆነ የእናቴ ዘመድ ነው የነገረኝና እናቴ ተማሪ እያለች ነው ያረገዘችኝ። እኔ ማለት እንዲህ ከትዳር ውጭ ምናምን ማለት ነው። ከዛ በኋላ አሁን የእሱ አባት ጋር በሰራተኛ የገባችው። ከዛ በኋላ እዛው ወለደች። እዛው ነው ጉዲፈቻ ሰጣኝ የሄደችው። ኦኬ። ስልክ እኔ የዛ ቤተሰብ አካል አይደለሁም ማለት ነው ባጭሩ። እና ቆይ እንደዛ ከሆነ በጣም ጥሩ ነው። ለምን ዋሸሽ? ውሸቱ ለምን አስፈለገ? መዋሸት ስላለብኝ ነው። ይሄም ነገር ውሸት፣ ይሄ ትንሽ ውሸት ነው። ሌላ የምታውቂው ነገር አለ? ከዚህ መውጣት እንችላለን? በሚገባ እንችላለን። በጣም እየተጨነኩ ነው ታውቃለህ። ለምን? በቃ እንውጣ ከዚህ ጫካ፣ ከዛ ውጪ ላይ ነው። አንቺ ራስሽ ነሽ ያመጣሽኝ። ይሄ ጫካ ደግሞ የእናንተ እንደሆነ ነግረሽኛል። ወንድምሽ እዚሁ እንደሚሰራ ይሄ ደግሞ የተረፈው የእናንተ የኛ የምትሉት አንዱ ንብረታችሁ ይሄ እንደሆነ ነው የነገርሽኝ። ይሄ የእናንተ በእናንተ ንብረት እኔ ነኝ የመጣሁት፣ እኔ ነኝ ፈርቼ መውጣት እንዳለብን መደጋግሜ መናገር ያለብኝ እንጂ አንቺ አይደለሽም እኮ። ስልክ እኔም እኮ መፍራት ያለብህ ባይዘው ሌላ ሰው አይደለም። እኔም መፍራት ያለብኝ ሌላ ሰው ሳይሆን የገዛ ወንድሜ ነው። ቆይ ማን ነው? ለምንድን ነው በዚህ ልክ የምንፈራው? ለምንድን ነው በዚህ ልክ የሚፈራው? ማለት አይተካዋላ። አሁን ሲያወራ አይቼዋለሁ። ምን ይባላል መሰለሽ? ውሻ የሚጮህ ውሻ አይናከስም ይባላል። ይሄ ሰው እንደሚለው አይደለም። ልንገርህ፣ ከዚህ በፊትም ሰው ገለው ነው የገባው። ግን አሁን አንተ ጋር ቆሞ ምንድን ነው ያለው? አይኑ ጠፋ፣ ከዛ ታሰርኩ ነው ያለው። ግን ሰውየው በትክክለኝነት ሞቷል ማለት። ቆይ በትንሽዬ ነገር ነው የተጋጩት። ልንገርህ ማለት በቃ ይሄ ተነጋግረን በምትፈታው ነገር። ግን ደግሞ እሱ በቃ ሲወጣ ጠብቆ ገደለ፣ አለቀ። እንደዚህ አይነት አረመኔ ታዲያ ይኸውልህ በጣም መጥፎ ሰው ነው እያልኩት ነው። አሁን እርግጥ ነው እኛም የሆነ የምናውቃቸው ነገሮች አሉ፣ ያጠራናቸው ነገሮች። ከዛ አንጻር ደግሞ ቤተሰቦቻችን እስቲ ወደ እናንተ የምናስተላልፍ የሚሆነው እና ያው ያለውን ነገር እስቲ ካልወጣን እያለችም ስለሆነ ወተንም እስቲ ስለሱም ያለውን ነገር ታብራራልናለች። በመጀመሪያ ግን ያው እንዴት ስለ አባት ሻማማት ከዋሸሽ ያው አባቴ አይደለም አሳዳጊ ነው ብለሻል። ስለ አሳዳጊሽ አሟሟት የምታውቂውን ነገር ንገሪኝ እኮ። ከዚህ ነው እዚህ ለምንድን ነው እንደዚህ የምትንቀጠቀጪው? ቆይ አሁን እዚህ ጫካ ውስጥ ራሱ ቢሆን በምን ታውቃለህ አንተ? ወጥቷል። እንደወጣ ደግሞ እያየን ነበር ሲወጣ አይደል? ይውጣ ግን ይሰማናል፣ በሆነ መንገድ ይሰማናል። አላውቅም። እሺ አንቺ ደስ እንዲልሽ እንውጣ። እንግዲህ ቤተሰቦቻችን እስካሁን የነበረን ቆይታ እያያችሁ ነው። እዛ ከሄድን በኋላ እስቲ የተወሰነች ያህል ቆይታ ይኖረናል ብዬ ተስፋ አደርጋለሁ። ያለውን ነገር ይሄን ጉዳይ ሳንጨርሰው እኛንም እዚህ ነገር ውስጥ አካተው ሌላ ወንጀል ለመፈጸም ካሰቡም ያው የሰማችሁት ነገር አለ፣ እኛም ትንሽ የሰማነው ነገር አለ። ወደ በኋላ ግልጽ አድርጌ እነግራችኋለሁ። ያለውን ነገር ደግሞ እስቲ ለማብራራት ያለውን ነገር ደግሞ ለማየት እንዲመቸን ውጭ ወተን እሷ ከነገረችን በኋላ አመዛዝነን እስቲ ውጤቱን ወደ እናንተ የምናስተላልፍ ነው የሚሆነው። እስካሁን የነበረን ቆይታ ይህንን ይመስላል። እስቲ እሷም ካልወጣን እያለች እየፈራች ስለሆነ እንወጣለን። በነገራችን ላይ ውድ ቤተሰቦቻችን እኛም ያው እስቲ እዚህ ድረስ መተን ለፍተናል።
ይሄ ነገር ግን ወጥመድ እንደሆነ እየተሰማን ነው። ወጥመድ እንደሆነም ገብቶናል፣ አውቀናል እና ያው ለመጠንቀቅም እንሞክራለን። ብዙ መረጃዎችንም ይዘናል። የጠረጠርነውም ልክ ነው። ልጅቷ ወጥመድ ውስጥ ለመክተት ነው የመጣችው። እዚህ ላይ ያው እያንዳንዷ ነገር ውሸት ናት፣ ስትዋሸን ነበርና ይህን ነገር ደግሞ ለማጣራት እንሞክራለን። ፈተነው ሰውየውንም አሳስረን አየለንም አሳስረን ያለነውን ነገር በቃ ቃል የገባነውን ለመፈጸም እንሞክራለን። እስካሁን የነበረን ቆይታ ይህን ይመስላል። ልጅቷም እየጠበቀችን ነው። ሳትጠራጠረን ያለውን ነገር ሄደን ለመፍታት እንሞክራለን። እስካሁን የነበረን ቆይታ ይህን ይመስላል። እዛ ሄደን እንቀጥላቸዋለን። እስከዛው ደህና ቆዩልኝ። ያው ቤተሰቦች ከጫካው ወጥተን እዚህ መተናል። ያው ትንሽ ራቀን ማለት ትንሽ ነው የወጣ ነው እና እስቲ የምትለኝ ነገር ስላለ እሷም እስቲ ላድምጣትና ያለውን ነገር ለእናንተም ማብራራ ነው የሚሆነው። እስቲ ምንድነው ነገር አለ ያልሽኝ? ከወጣን በኋላ ነገር ያልሽኝ ምንድን ነበር? እሱ ግን ብዙም አራቅንም፣ ግን እኮ አንቺ ነሽ እዚህ ይበቃናል እስከዚህ ድረስ ከመጣን ያው አይኖርም ብዬ አስባለሁ። እኔ እንጃ የሆነ ነገር ታውቃለህ፣ ያስፈራኛል። ኦኬ ማለት ሰውየው እንደሚያወራው አይደለም በነገራችን። አትፍሪ፣ ንገሪኝ። ማለት በቃ እዚህ ነገር ውስጥ ማንም ሰው መጎዳት የለበትም። በመጀመሪያ እኔም መጎዳት አልፈልግም። ሲጀመርም እያስፈራራኝ ነው። ለምን ዋሻለሁ? አልገባኝም። እያስፈራራኝ ነው ስትይ? በጣም እያስፈራራኝ ነው። በቃ ማለት በቃ እስካሁን ከነገርንክ ነገሮች እንዳለ ምንም እውነት ነገር የለም። ሁሉም ውሸት ነው። አልገባኝም። ማለት በቃ ማስረሻ ማለት ባጭሩ በጣም መጥፎ ሰው ነው። እሺ የመሬቱ ጉዳይ ግን እውነት ነው አይደለም? አልገባኝም። ታዲያ ቆይ ለምንድን ነው እዚህ ነገር ውስጥ ለምን እዚህ ነገር ውስጥ ከተታችሁኝ? ታዲያ ልንገርህ፣ ያው የአባታችን መሬት ማለት እንድልክ በቃ እኔ ቤት አስጠንቶኝ ነው የወጣሁት። ባጭሩ ልንገርህ። ኦኬ እሺ። የአባታችን መሬት በጣም ትንሽ ነው ማለት እኛ ያለውና መሬቱ አንድ አይደለም። ኦኬ በጣም ትንሽ ናት። እሺ። እና በመጀመሪያ ስለሱ ትንሽ ልንገርህ ስለማስረሻ። እሺ። ጋሼ በእርግጥ አባቱ አይደለም። ኦኬ። እሱ የእንጀራ አባቱ ለሱ እኔ ደግሞ ጉዲፈቻው ነኝ። ቅድም እኮ ሁለታችንም የአንድ አባት የአንድ እናት ልጆች ነን ብለሻል። ቆይ ለምን ማለት ስለነበረብኝ ነው ያልኩት። አሁን ይኸውልህ አሁን እኮ ሁኔታውን አይቼ በቃ ማለት ከማንንም ከመግደል ወደ ኋላ እንደማይል እርግጠኛ ስለሆንኩ ነው የምነግርህ። ማለት ይኸውልህ ይሄን ነገር እየነገርኩህ ያለሁት በነገራችን ላይ የራሴን ህይወት አደጋ ላይ ጥዬ ነው። ይሄን ነገር እንደነገርኩህ ቢያቅ እርግጠኛ ነኝ ይገልኛል። ለምን ማለት ይኸውልህ ብዙ ነገር አቅዷል። ብዙ ነገር አብራችሁ ይሄን ነገር የምትሰሩ ከሆነ አብረን አይደለም። እንዴት ሁሉንም ነገር ማለት እኔ እናንተ የሱ ነገር የሱ እቅድ በቃ አስፈጻሚ ነው። ኦኬ ማለት ከጨዋታ አስፈራርቶሽ ነው አንቺ ነው? በጣም ነው የሚያስፈራራኝ ሲጀመር። ለምን ማለት ምን ይጠቀማል በዚህ ነገር? ንብረቱ እስከሆነ በህግ ነገርኩህ እኮ የሱ ንብረት አይደለም ማለት ነው። እሺ አባትሽንስ የምር በመርዝ ነው የሞተው? በልብ ድካም ነው? አየለ ነው የገደለው? ምንድን ነው ንገረኝ እስኪ። ማለት እኔ እኮ ይሄ ነገር ባይሆን ደስ ይለኝ ነበር፣ ግን በቃ ሁሉንም ነገር ያደረገው ራሱ ነው። ማን ነው? ወንድምሽ? አዎ ራሱ እዛ ጋር ቆሞ እንደሚያወራው የሆነ አባቱ ደም እንዳንገበገበው አይነት ልጅ አይደለም። በቃ አውቆ ነው፣ እያስመሰለ ነው። እንዴት ቆይ በዚህ ልክ እንዴት እንደዚህ አይነት ነገር ያደርጋል? እኔንም ቢሆን እንደ እህቱ አያየኝም። አይተዋል ሲያመነጫጭቀኝ። በቤትም በጣም ብዙ ነገር ያደርገኝ። በጣም ብዙ ጊዜ ጾታዊ ጥቃት ላይ ሊያደርስብኝ ሞክሯል። ግን እኔ ማን ያው ወንድምሽ? እኔ ወንድሜ ነው ብዬ ነው የማስበው። ግን ማለት
እሱ የሚፈልገው እሱ የሚያስበው ብቻ እንዲሆንለት ነው የሚፈልገው። የምር አንቺ እዚህ ነገር ውስጥ ከሌለሽበት እኔ እውነቱን ስነግርሽ እያየሽኝ ከሆነ ምንም እየተደመምኩ አይደለም። በብዙ ነገር ወንድሜ አይደለም ብለሻል፣ የሰውየውም ልጅ አይደለም ብለሻል። ችግር የለውም፣ ሁሉንም ነገር አውቃለሁ። ችግር የለውም፣ አውቃለሁ። ምን ነው የምታውቀው? ሁሉንም ነገር አውቃለሁ። እንዴት? በምን ነገር ነው የምታውቀው? የምችለው ያው ጠንቅቄ አውቃለሁ። ስታወሩ ደግሞ ያልነገርኩሽ ቅድም ያው ከኛ ጋር ስትገናኝ ምናምን ሰላም ብለንሻል፣ ሁላችንም ጋር መጥተሻል። በዛን ሰዓት ደግሞ ያው ቦርሳሽ ውስጥ ተቀብሎሽ ማይክ አስቀምጦ ነበር ሁሉንም ነገር ስታወሪ። እኮ እኔ ቦርሳ ውስጥ? አዎ። ስለዚህ አንተም እየቀለድክብኝ ነበር ማለት ነው። አንተም ተጠቅመህብኛል ማለት እኮ ነው። አየሽ፣ እኔ እስካሁን አንቺ ወንጀለኛ ብትሆኚ ተታለልኩ፣ ወጥመድ ውስጥ ገባሁ ማለት ነው። ግን እኔ ቀድሜ ወጥመድ ውስጥ ከተትኩሽ። ያወራችሁትን እንዳለ ሁሉንም ነገር አውቄያለሁ። አሁን እንደ አዲስ የምሰማው የምር ተጸጽተሽ ሁሉንም ነገር ከነገርሽኝ ልተባበርሽ ነው። ካልሆነ ደግሞ ወንጀለኛ ነሽ፣ ማስረጃ አለኝ፣ ወደ ህግ ወስጄ እገትራችኋለሁ ብዬ ነበር። አሁን ያው ይሄን ላይ ነገርኩሽ ስለተባበርሽኝ ነው፣ እውነቱን ስለነገርሽ። ያን ሁሉ ነገር ተደብቅሽ ታወሪ ከመጀመሪያም ጀምሮ እዛ ቦታ ላይ ስትቀበይን መተሽ እኛን ለመቀበል ስትመጪ ሄደሽ ቆይ ስልክ ላውራ ብለሽ ያን በዛን ሰዓት ስታወሪ እና ከወንድምሽ ጋር እዛ ስንገናኝ ሄደሽ ያወራሽው እንዳለ ይዘናቸዋል። ስለዚህ አንተም ስትጠቀም ነበር ማለት ነው። ደስ እንዳለሽ ማለት ይኸውልህ፣ እኔ እኮ አሁን እዚህ ጋር የነገርኩህ ማንም ሰው እንዲጎዳ ስለማልፈልግ እኮ እኔ ደግሞ ያን ነገር የኔም አባላቶች እኔም መጎዳት ስለማልፈልግ አስቀድሜ ተጠነቀቅኩ። የተጠነቀቅኩትም ልክ ሆኖ ወጥመድ ውስጥ ልከቱኝ ነበር። እኔ ደግሞ እያወቅኩ ገባው። ከዛ ግን ያው እናንተን ለማጋለጥ ነበር። ምንም ሳልሆን ወጣው። አሁን አንድና አንድ የምነግርሽ ነገር አለኝ። እሺ ብለሽ በጥሞና አድምጪ። ሰማሽ? ሁሉንም አሁን እንደነገርኩሽ ሁሉም የድምጽ ማስረጃዎች አሉ። እሱን ነገር የቪዲዮ አለ። እሱን ነገር ወስደን ለህግ ከመስጠታችን በፊት ወንድምሽ ላይ ጠንከር ያለ ማስረጃ ማግኘት እፈልጋለሁ። የምር እንደዚህ አይነት ጨካኝ ወንድም ከሆነ አንቺ ላይ የጾታዊ ጥቃት ለማድረስ የሚሞክር ሰው የገዛ አባቱን የገደለ ሰው ከሆነ ይሄን ንብረት ደግሞ አየለ አንዴ ታስሯል ብሎ ከአየለ ጋር በፊት ባለበት ጥላቻ እና በፊት በነበራቸው ቁርሾ የተነሳ የሆነ ነገር አደርጋለሁ ብሎ ካሰበ ያው ሰውየውን ትንሽ ጠንከር ባለ ማስረጃ ማሳሰር ይኖርብኛል። ለዛ ለሁለቱም የሚሆን ማስረጃ ትሰጪኛለሽ። አንድ የምትሰጪኝ ያኔ አየለ መጥቶ ሰውየውን ሲያስፈርም ያለውን ማስረጃ ትሰጪኛለሽ፣ ጋሽ የምትያቸው ማለት ነው። ሁለተኛ ደግሞ የምፈልገው ወንድምሽ ይሄን ሁሉ ነገር ለማድረጉ ወይ ማስረጃ ፈልጋለሁ፣ ወይ ድብቅ ካሜራ ሰጥሽና ወይ ታስቀምጫለሽ፣ ወይ አሁን ቅድም እንዴት አድርጌ ካሜራ ማስቀመጣው ቤት ውስጥ ቢሆን ማለት ነው። ችግር የለውም፣ እሱን እንሞክራለን። ብቻ ተስማሚ። እኔ በምልሽ መንገድ የምትስማሚ ከሆነ እሺ በይኝ። እኛም እየመሸ ስለሆነ እሺ ብያዝ አስቀምጬ እኔ አለሁ፣ አታስቢ፣ እኔ አለሁ ከጎንሽ፣ እኛ አለን። ትስማሚያለሽ? ማለት እኮ ምንም ነገር ቢያቅብኝ አያውቅም፣ በጭራሽ አያውቅም። የሚያውቀው እኔ እንዲያውቅ ስፈልግ ብቻ ነው። የምሰጥሽ ካሜራ ትንሽዬ ነው፣ እሷን ታስቀምጫታለሽ። ከዛ በኋላ ደግሞ ያለውን ነገር እኛ እንጨርሳለን አልኩሽ። ገብቶሻል? እሱን እንፈታዋለን በጊዜ ሂደት። እስቲ እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይሄን ይመስላል። ሰውየውም እንደዛ ሆኖ ሄደው ያው እያያችሁ ነው። እኛ ሙሉን ስንሰጣችሁ ቪዲዮን ብቻ ሳይሆን ከነ ድምፁ ነው እና ድምፁን እንደነገርኳት አሁን ለእሷ እየነገርኩ ሰምታችኋል። ቦርሳ ውስጥ ድምፅ መግጃ አስቀምጬ ነበር። ያው እንደጠረጠርኩት ሆኖ ሁሉንም ነገር አጋልጠናል። እስካሁን የነበረን ቆይታ ይህንን ይመስላል። እስቲ ድብቅ ካሜራ እንሰጣታለን። ዛሬ ካልሆነ ነገም ከነገ ወዲያም የሆነ ቀን ብቻ ይህን ሚስጥር አጋልጠዋለሁ። አየለም እዛ ባለበት
እውነት ወንጀለኛ ከሆነ ማለት ነው። ካልሆነ ይሄ ሰውዬ ደግሞ ከሱ የባሰ ወንጀለኛ ከሆነ ይህም እንዲታሰር አድርጋለሁ። ለእህታችንም ፍትህ አሰጣለሁ። እኛን ለካድሽን ግን እንድትተባበሪን የአሁኑን ነገር ማድረግ አለብሽ። ተግባባን? ተነሽና አንቺም ወደ ምትሄጂበት እኔም ወደ ያዝንበት እንትን እንሄዳለን። ደህና ሁኚ፣ እከተልሻለሁ። እየሄድሽ ነው በጣም እንግዲህ ውድ ቤተሰቦቻችን ያው እንዳያችሁት ነው ሁሉንም ነገር። ልጅቷ አምነናት ነበር። ያው አምነናት ነበር ስላችሁ 50-50 ማለት ነው። ያው ማይኩን ያስቀመጥነው ስላላመናት ነው። እንትኑ ያው ሁሉንም ነገር ተከትለናት ሄድነው ደግሞ 50-50 ስለሆነ እስቲ ሄደን ያለውን ነገር እናረጋግጥ በሚለው ማለት ነው። እና ሄደን ያየነው ነገር እንዳያችሁት ትንሽ ግር የሚል ነገር አለ ትንሽ ማለት ነው። እና እሱን ሁሉ ነገር አይተን አወጥተን አወርደናል። ግን ያው እንግዲህ እስካሁን ምንም አዲስ ነገር የለም። እኔም ማውቀውን ነገር ነው የነገረችኝ እና አስቀድመን አጣርተናል። እንዳያችሁት ብዙውን ጊዜ እኛ ስንሄድ አስቀድመን አጣርተን ነው እና የምንሄደው። የእሷንም ጉዳይ አስቀድመን አጣርተን ሄደናል። ያው የጠረጠርነውም እውነት ሆኗል። ልጅቷም ትተባበረናለች አትተባበርን የራሷ ጉዳይ፣ ለራሷ ስትል ትተባበረናለች። አይ የምትል ከሆነ አያይዤ እኔ ምንም ግድ አይሰጠኝም። ማንም ቢታሰር ወንጀለኛ ናትና ወስጄ ለፖሊስ አስረክባታለሁ፣ ለህግ አካላት። እነሱ ደስ ያላቸውን ያደርጋሉ። እነሱ ደግሞ አሁን ላይ እጃችን ላይ ያሉት ከኛ ጋር ተባብረው የሚሰሩ የህግ አባላቶች በጣም መመስገን ያለባቸው በጣም መልካም የሆኑ ሰዎች አሉ። ከእነሱ ጋር ወስጄ እገትራለሁ። እነሱም የሚገባቸውን ቅጣት ይሰጧቸዋል። ይህ ግንፍል የሚለውን ሰውዬ ደግሞ አይኑን አጠፋለትና ሄዶ እሱም እዛ ይቀመጣል ማለት ነው። ምክንያቱም ምን ያህል አስፈሪ እንደሆነ እንዳይፈልጓል። እኔ ደግሞ አስፈሪነቱን መስክሬለታለሁ። ምክንያቱም ፈርቷል፣ ይሄ ልጅ ፈርቷል፣ ይተባበረኛል ብሎ እንዲያስብና ያው ብዙዎቻችሁ ታውቃላችሁ ከዚህ ቀደም ቪዲዮችን ላይ አይደለም ይሄ ገንፎ የትኛውም ተራራ አነቃንቀንም እኛ በቲም እስከተጓዝን ድረስ ማለት ነው። እና እስካሁን የነበረን ቆይታ ይህንን ይመስላል። እንግዲህ እንደዚህ እያልን ወደ መሀል መተናል፣ አጋምሰናል። ዛሬ እንደዚህ ይሄን ያህል ፍሬ ካፈራ ነገ ላይ ደግሞ አሪፍ ነገር ይገጥመናል ብዬ አስባለሁ። እስካሁን የነበረን ቆይታ ይህንን ይመስላል። እኛም ከዚህ አካባቢ መሰወር አለብን። ነገ ላይ ልጅቷን አግኝተን ድብቅ ካሜራውን እንሰጣታለን። እሺ የምትለን ከሆነ የማይመቻት ከሆነ ከነገ ወዲያም እናደርጋለን። እስከዛው ግን አብራችሁን ቆዩ፣ የትም እንዳትሄዱ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙን፣ ተባበሩን። ልጅቷም ሳትሄድ እኛ